የጥጥ መንደር በኢትዮጵያ። በአፍሪካ ታላቁ የስምጥ ሸለቆ ልብ በረሃ ከቁርጠኝነት ጋር በሚገናኝበት አዲስ አድማስ ይነቃል። ከአሚባራ እስከ ሰመራ 350 ኪሎ ሜትር ቤትና መንፈስ። ይህ የጥጥ መንደር ኢትዮጵያ ነው። ከአፈር የተወረደ በራዕይ የተቀረጸ በሰዎች ኃይል የሚሰራ ይህ መንደር ብቻ አይደለም፣ ወደ እውነት የተሸመነ ህልም ነው። ራዕይና መስራች በአርቆ ሐሳቢው ደራሲ ፔድራም ጃንሽሪ የተጸነሰው ይህ ተነሳሽነት ጥጥን ወደ ሕያው ስነ ምህዳርና ወደ ዘላቂ ቅርስ ይለውጣል። የአፋር ታዳሽ ኮሪደር 100,000 ሄክታር ለመንብርት፣ 900,000 ሄክታር ዳግም የተወለደ በረሃና ባዮሎጂካዊ ብዝሃ ህይወት፣ ተፈጥሮ፣ ኢንዱስትሪ እና ሰብአዊነት አብረው የሚያድጉበት ቦታ ነው። የጥጥ መንደር ኢትዮጵያ ምዕራፍ 1 ታዳሽ የጥጥ እምብርት። በአፋር በረሃው እንደገና ያብባል። ታዳሽ ጥጥ አፈርንና የወደፊትን ህይወት ያድሳል። እያንዳንዱ ተክል የብልጽግናና የፕላኔቷ እንክብካቤ ቃል ኪዳን ነው። ምዕራፍ 2 የግብርና ስብስቦች። የምግብና የዘር ደህንነት ጥጥ ኢንዱስትሪን ይመግባል። ምግብ ደግሞ ቤተሰቦችን ያጠግባል። ምንም ገበሬ በምግብና በፋይበር መካከል ከእንግዲህ መምረጥ የለበትም። ምዕራፍ 3 አግሮ ደን ልማት። አረንጓዴው ኮሪደር በወንዞችና በመንገዶች ዳር ያው ጫካ በፍራፍሬ ሞሪንጋና ባዮሎጂካዊ ብዝሃ ህይወት ለትውልዶች ይነሳል። ምዕራፍ 4 ቀጥተኛና ጥሩ እርሻ። ጥሩ አረንጓዴ የእርሻ ቤቶች ዓመቱን ሙሉ ምርት ይሰጣሉ። አነስተኛ ውሃ፣ ዜሮ ብክለት፣ በወጣቶች የሚመራ ፈጠራ። ምዕራፍ 5 ከብት እርባታና የወተት ምርት ስምምነት። እንስሳት መሬቱን ይደግፋሉ፣ እንዲሁም ሰዎችን ይመግባሉ። የተሟላ የህይወት ዑደት። ምዕራፍ 6 የዘር ባንክና ንጹህ ዘር ፋብሪካ። ኢትዮጵያ የራሷን ንጹህ ጂኤምኦ ያልሆነ የተከታተለ እና የተጠበቀ ዘር ታበቅላለች። ምዕራፍ 7 ጥጥ የመንጠቅና ፋይበር ማቀነባበሪያ። ከእርሻ እስከ ፋብሪካ የሥራ ዕድሎች ይበዛሉ፣ እንዲሁም ጥሬ ጥጥ ብሔራዊ ሀብት ይሆናል። ምዕራፍ 8 የጨርቃጨርቅና አልባሳት ፈጠራ። ኢኮ ማቅለሚያዎች፣ ጥራታቸውን የጠበቁ ጨርቃጨርቆች፣ የአፍሪካን ፋሽን ዓለም አቀፍ የቅንጦት ምርት አፋር ወደ ዓለም ይናኛል። ምዕራፍ 9 የዘር ዘይትና የሳሙና ፋብሪካ። ዘይት፣ ሳሙና እንዲሁም የንጽህና መጠበቂያ ቁሳቁሶችን በማምረት ጤናን ይደግፋል። ምዕራፍ 10 ባዮ ኢነርጂና ክብ ቅርጽ ያለው አገልግሎት። ምንም ነገር አይባክንም። እቅፍ ነዳጅ ኃይል ይበረከታል። ግንድ አፈሩን ወደ ነበረበት ይመልሳል። ንጹህ ኃይል ወደ መኖሪያው ይመለሳል። ምዕራፍ 11 ተፈጥሯዊ ማቅለሚያዎችና ኢኮ ቀለም። ጥርት ያለ ቀለም ከተፈጥሮ ያለ ብክለት ንጹህ ውበት። ምዕራፍ 12 ባዮ ኬሚካሎችና ኢኮ ማጽዳዎች፣ አዲስ ኬሚስትሪ። ንጹህ ኬሚስትሪ ለሰዎችና ለፕላኔቷ ደህንነቱ የተጠበቀ ይሆናል። ምዕራፍ 13 ከእጽዋት የሚገኝ ምግብ ማምረት። የጥጥ ፍሬ በፕሮቲን የበለጸገ ምግብ ለቤተሰቦችና ለአትሌቶች ይሆናል። ምዕራፍ 14 ለጤና ተለይተው የተዘጋጁ ምርቶችና ተጨማሪ ምግቦች። ሞሪንጋና እጽዋት በአፈር ውስጥ ስር የሰደደ ጤናን ያጎናጽፋሉ። ምዕራፍ 15 የሕክምናና የመድኃኒት ክፍል። የሚስብ ጥጥ ለጤና አጠባበቅ ነፃነቱን ይወልዳል። ምዕራፍ 16 የምርምርና ፈጠራ ማዕከል። ሳይንቲስቶችና የሥራ ፈጣሪዎች ግኝትን ወደ እድገት ይለውጣሉ። ምዕራፍ 17 የሰራተኛ ትርፍ ድርሻና የጡረታ ፈንድ። ሰራተኞች የጋራ ባለቤቶች ናቸው። የካርበን ገቢ
ወደ ጡረታና የጋራ ፍትሃዊነት ይለወጣል። ምዕራፍ 18 የሙከራ መስኮች። የሚቀጥለው ትውልድ ግብርና፣ ጥሩ መስኖ፣ ባዮሎጂካዊ ጥበቃና ኳንተም ቴክኖሎጂ እንዲሁም አዳዲስ የእርሻ ዘዴዎችን በኃላፊነት ይመራል። ምዕራፍ 19 የካርበን ክትትል ሪፖርትና ማረጋገጫ። እያንዳንዱ የተረጋገጠ የካርበን ቶን የአየር ንብረት አመራር ማረጋገጫ ነው። ምዕራፍ 20 ዕቃዎች ማጓጓዣና አየር መርከብ ማዕከል። ንጹህ የአየር ላይ ዕቃዎች ማጓጓዣ አፋርን በቀጥታ ከዓለም ገበያዎች ጋር ያገናኛል። ምዕራፍ 21 የትምህርትና ባህል ማዕከል። ልጆች ምድራቸውን መጠበቅ ይማራሉ፣ ዓለም ደግሞ አፋር ይማራል። ምዕራፍ 22 መኖሪያ ቤትና ዘመናዊ መሰረተ ልማት። ዘላቂ የአፍሪካ ንድፍ። ዘመናዊ፣ ደህንነቱ የተጠበቀና በማህበረሰብ የተገነባ ሀብት ማዕከል። ምዕራፍ 23 ጤናና ደህንነት ማዕከል። የጤና እንክብካቤ እንደ ሰብአዊ መብት ይታያል። ታዳሽ ጥጥ፣ ታዳሽ ህይወት። የፕላኔቷ ራዕይ ታዳሽ ዓለም። ከአፋር አፈር እስከ ዓለም ዳርቻ ሰዎችና ፕላኔቷ አብረው መነሳት እንደሚችሉ ያረጋግጥልናል። የሰው ልጆችና የክብር ሞዴል። እያንዳንዱ እጅ አስፈላጊ ነው። እያንዳንዱ ስራ ህይወትን ከፍ ያደርጋል። ስራ በባለቤትነትና በዓላማ የተመሰረተ ነው። ዘመናዊ የእሴት ብድር ስርዓት። ምግብ፣ መኖሪያ ቤት፣ ትምህርትና ኃይል ግልጽ በሆነ የአካባቢ የብድር ልውውጥ የተሸፈነ ይሆናል። የጥበቃና የቅርስ መዋቅር። ህዝቡ ለዘላለም ባለቤት ሆኖ ይቆያል። የሰው ልጆች ህይወት፣ እያንዳንዱ ስራ፣ እያንዳንዱ እጅ፣ እያንዳንዱ ፈገግታ ድል ነው። የጥጥ መንደር ዝም ብሎ ምርት ብቻ አይደለም፣ ክብር፣ ባለቤትነትና ለመቆየት የሚያጓጓ የወደፊት ተስፋ ነው። ጥሩ ስራና የጋራ ሀብት። በጥጥ መንደር ውስጥ ሰራተኞች ተቀጣሪዎች ብቻ አይደሉም። የሚገነቡት የወደፊት እድል የጋራ ባለቤቶች ናቸው። እያንዳንዱ ሰራተኛ በሚሰራበት ክፍል ውስጥ የአክሲዮን ድርሻ ያገኛል። በዚህም ምክንያት እሴት መፍጠር በራስ ሰር ወደ ሀብት መፍጠር ይቀየራል። 40% የሚሆነው የካርበን ክሬዲት ገቢ በሙሉ በቀጥታ ወደ የሰራተኛ ጡረታና ማህበራዊ ዋስትና ፈንድ ውስጥ ይገባል። ይህም መሬቱን መልሰው ለሚያለሙ ቤተሰቦች የዕድሜ ልክ ደህንነትን ያረጋግጣል። የጥጥ መንደር ምግብን፣ ልብስን፣ መኖሪያንና ኃይልን በአካባቢው ስለሚያመርት አስፈላጊ ፍላጎቶች በዘመናዊ የእሴት ብድር ስርዓት መሸፈን ይችላሉ። ትኩስ ምግብ፣ ልብስና የቤት ውስጥ አስፈላጊ ነገሮች፣ ንጹህ ኃይል፣ ተመጣጣኝ መኖሪያ ቤት፣ ጤና አጠባበቅና ትምህርት። እነዚህ ሁሉ በተጠበቀ የጥቅማ ጥቅም መዝገብ ውስጥ ግልጽ በሆነ መንገድ ይቆጠራሉ። ይህ ማለት እያንዳንዱ ቤተሰብ በአፍሪካ ውስጥ ካለው የአሁኑ የጥጥ ሰራተኛ ደሞዝ ቢያንስ 3 እጥፍ የበለጠ እውነተኛ ዋጋ ያገኛል ማለት ነው። አዲስ የክብር ሞዴል ፕላኔቷን መልሰው የሚያድሱ ሰዎች ሽልማቱን የሚወርሱበት ነው። ውርስ። አፈር እስከ ሰማይ ኢትዮጵያ ታድሳለች። ራዕይ እስከ መንደር ዓለም ያዳምጣል። ይህ መንደር ብቻ አይደለም፣ ወደ እውነት የተሸመነ ህልም ነው። የኢትዮጵያ የጥጥ ኮሪደር እያንዳንዱ ሄክታር የሚያገኝበት፣ የሚፈወስበትና ስራ የሚፈጠርበት ይሆናል። ይህ የአፍሪካ ኢንዱስትሪ ዳግም ልደት መባቻ ነው። የኢትዮጵያ የጥጥ መንደር ራዕይ በፔድራም ጃሃንሽሪ፣ መስራችና የራዕይ ደራሲ፣ የፕሮጀክት ዳይሬክተር፣ የአውሮፓ ህብረት ተወካይ፣ የኢትዮጵያ ጥጥ ማህበር አፋር ክልላዊ መንግስት ጋር በመተባበር